አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና ወደዚህ ቻናል መጣችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮምኛ ሌሎችም መሰረታዊ የሆኑ ትምህርቶችን ከሀ ጀምረን የምናስተምር ይሆናል ማለት ነው። በዚህ ቻናል የሚለቀቁ ቪዲዮዎችን በመመልከት ተጠቃሚ ሆኑ፣ እንዲሁም ለጓደኞቻችሁ ሸር አድርጉላቸው። ከዛ በተጨማሪ ደግሞ የኦንላይን ትምህርት እንሰጣለን፣ በአካል ሆነ በኦንላይን ማለት ነው። በኦንላይን መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውሉልን፣ አናግሩን። የኦንላይን ትምህርት እንሰጣለን። እንዲሁም ቴሌግራም ቻናላችንን መከታተል ትችላላችሁ እዚህ ስልክ ቁጥር። ቀጥታ ወደ ትምህርቱ የምገባ ይሆናል። እስከ መጨረሻ ድረስ አብራችሁ ይቆዩ። እዚህ ጋር ጀግና ጀግና ብለን ስንጽፍ ጀ ለሚለው ጄኢ፣ ግ ለሚለው ጂ፣ እችኛዋ ጂ እችኛዋ ጂ ለገጉ ነው የምታገለግልሽ፣ ግራ እንዳታገባችሁ። እችኛዋ ብቻ እንደ ጀጁ የምታገለግለው። ስለዚህ ጀ ለሚለው ጄኢ፣ ግ ለሚለው ጂ፣ ና ለሚለው ኤንኤ። ስለዚህ ጀግና ብለን ስንጽፍ ጄኢ ጂ ኤንኤ ይሆናል ማለት ነው። እዚህ ጋር ስንመጣ ጀሚላ፣ ጀ ለሚለው ጄኢ፣ ሚ ለሚለው ኤምአይ፣ ላ ለሚለው ኤልኤ። ስለዚህ ጀሚላ ብለን ስንጽፍ ጄኢ ኤምአይ ኤልኤ ጀሚላ፣ በዚህ መልኩ ይጽፋል ማለት ነው። እሺ እዚህ ጋር ስንመጣ ጂማ ያው የሀገር ስም ስለሆነ የሀገር ስም አንዳንዴ ሲጻፉ ለየት ይላሉ። ጂ ስንል ጄአይ ነው የሚሆነው። ማ ስንል ኤምኤምኤ ነው የሚሆነው። ለምን ከዚህ ላይ ሁለት ኤም ሆነ የሚል ጥያቄ ሊነሳባችሁ ይችላል። እንድታውቋት ፈልጌ ነው። አንድ ቃል አንድ ፊደል ማለት ነው በሁለት አናባቢ መሃል ከመጣ ሁለቴ ነው የሚጻፈው። ለምሳሌ ጂ ስንል ጄ አይ አልና አይደለ? እዚህ ጋር አይ አለች፣ አናባቢ ናት አይ። ማ ስንል ደግሞ ኤ ናት፣ መጨረሻዋ ኤ ናት። ስለዚህ አይም አናባቢ ነው፣ ኤም አናባቢ ነው። ስለዚህ ሁለት አናባቢ መሃል ከሆነ ኤም ሁለት ጊዜ ይጻፋል፣ ግዴታ ነው። ሌላ ፊደል ቢሆንም ልክ እንደዚህ። ስለዚህ ጂ ስንል ጄ አይ፣ ማ ስንል ኤም ኤም ኤ አድርገን እንደዚህ አድርገን እንጽፋለን። አንዱን ብትጽፉትም ችግር የለም፣ ግን እችኛዋን ደግሞ እንደ እውቀት ያዟት ነው እንጂ አንድ ኤም የምታደርጉትም ችግር የለውም ማለት ነው። ስለዚህ ጋር ጆግ፣ ጆ ስንል ጄኦ የመጨረሻ ፊደል ስለሆነ አናባቢው ነው የሚሆነው። ግ ለሚለው ደግሞ ግ ስንል ደግሞ ጂ ይሆናል ማለት ነው። ስለዚህ ጆግ ብለን ስንጽፍ ጄኦ ግ ይሆናል ማለት ነው። እሺ ወደዚህኛው እንገባለን ማለት ነው። በገ ወደሚጀምረው ከመግባታችን በፊት ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እስከ መጨረሻው በመከታተልም አቅሜ ምን ያክል ነው ረጅም ቪዲዮ ማየት አቅሜ ምን ያክል ነው የሚለውም ራሳችሁን ገምግሙበት ማለት ነው። እሺ እዚህ ጋር ስንመጣ ገነት፣ ገ ለሚለው ጂኢ፣ ነ ለሚለው ኤንኢ፣ ት ለሚለው ደግሞ ቲ። ስለዚህ ገነት ብለን ስንጽፍ ጂኢ ኤንኢ ቲ ይሆናል ማለት ነው። ገነት በዚህ መልኩ ይጻፋል። ጉዳይ፣ ጉ ስንል ጂዩ ሁለተኛ ፊደል ስለሆነ ዩ አናባቢ ነው። ዳ ስንል ዲኤ፣ ይ ስንል ዋይ። ስለዚህ ጉዳይ ብለን ስንጽፍ ጂዩ ዲኤ ዋይ ይሆናል ማለት ነው። እሺ ግን ብለን ስንጽፍ ግን ግ ፊደልም ስድስተኛ ነው፣ ነ ፊደልም ስድስተኛ ነው። ስለዚህ ሁለቱም አናባቢ አይኖራቸውም። ግ ለሚለው ጂ ነው፣ ን ለሚለው ደግሞ ኤን ነው። ግን ጂኤን ተብሎ ይጻፋል ማለት ነው። እሺ እዚህ ጋር ጎ ለሚለው ጂኦ ነው፣ ን ለሚለው ደግሞ ኤን ነው። ስለዚህ ጎን ብለን ስንጽፍ ጂኦ ኤን ይሆናል ማለት ነው። ውድ የጥናት አካዳሚ ተከታታዮች የዛሬው ትምህርት ነው የሚመስለው ማለት ነው። ቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ጋር አሳውቁኝ፣ እሰራላችኋለሁ። ሂሳብ፣ እንግሊዘኛ ሌሎችም ቢሆን አዘጋጅላችኋለሁ ማለት ነው። ቀጣይ እስክንገናኝ ድረስ ሰላም።